ወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን የምንመጣው የመጽሐፍ ቅዱስ ጥናት ክፍለ ጊዜ ሲሆን በተለይ ባለፉት ተከታታይ ሳምንታት መጽሐፍ ቅዱሳችንን ከቆላሳይስ እንደዚሁም ከፊልጵስዩስ ሰዎች ለነሱ ከተጻፈው የሐዋርያው ጳውሎስ መልእክት እያጠና እንገኛለን። ይህ የጥናታችን 12ኛ ክፍል ሲሆን አብረን ስለመኖር የምንመለከተው ሐሳብ ይሆናል። እግዚአብሔር እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን። አንተ በምሕረትህ ባለጸጋ ስለሆንክ ልጆችን ስለምትረዳን ስለምትደግፈን ተመስገን። አሁንም በተለየ መንገድ ቃልህን በምንከፍትበት ጊዜ አስተምረን ወደ አንተ የፈቃድህ ሙላት ማደግ እንድንችል ዕለት ዕለት ህይወታችን እንደ ቃልህ እንዲሆንልን እንጸልያለን። ስለሰማህን ተመስገን። ክብር ለአንተ ይሁን በጌታ በኢየሱስ ስም አሜን። አብረን ስለመኖር የምናጠናው ይህ ተከታታይ ትምህርት የመጀመሪያውን ሐሳብ ከመሪ ጥቅሱ በማየት እንጀምራለን። እንደዚህ ይላል፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይለናል። ቆላስይስ ምዕራፍ 4 ቁጥር 6 ላይ እንግዲህ ወደ ጥናታችን ውስጥ ስንዘልቅ ጳውሎስ በተግባራዊ ነገር ላይ በሚያተኩረው የመልእክቱ ክፍል ላይ በተለያዩ አውዶች ውስጥ ስለሚኖረው የእርስ በርስ መስተጋብር የግንኙነታችን ሁኔታ ሲናገር እናደምጠዋለን። የሰው ለሰው ግንኙነቶች ውጥረትንና ግጭቶችን ሊያስከትሉ ይችላሉና ስለዚህም ከዚህ የተነሳ ስምምነትን መፍጠር እንዴት እንደሚያስፈልግ ማለትም በእሴቶች በግቦችና በዓላማዎች ላይ ጠቅላላ ስምምነት ሊኖረን እንደሚገባ ሐዋርያው ጳውሎስ ይመክራል። ጳውሎስ በባለትዳሮች መካከል በወንዶችና በወላጆችና በልጆች መካከል እንደዚሁም በጌቶችና በአገልጋዮች መካከል በቤተ ክርስቲያን ወንድሞችና እህቶች መካከል እንደዚሁም በአማኞችና በማያምኑ መካከል ያሉትን ግንኙነቶች ለማጎልበት የሚረዱ ጠቃሚ መርሆችን አስቀምጦልን እንመለከታለን። በባለትዳሮች መካከል ያለውን ግንኙነት ስንመለከት በቆላስይስ ምዕራፍ 3 ከ18 እስከ 19 ላይ ሐዋርያው ጳውሎስ ይናገራል። ከዚያ ደግሞ በወላጆችና በልጆች መካከል ስላለው ግንኙነት በዛው በቆላስይስ ምዕራፍ 3 ከቁጥር 20 እስከ 21 ላይ ይጽፋል። በመቀጠልም በአሰሪዎችና በሰራተኞች መካከል ሊኖር ስለሚገባው ግንኙነት እንደዚሁ በመጨረሻው የዚህ የቆላስይስ ምዕራፍ 3 ላይ ከጠቀሰ በኋላ በምዕራፍ 4 ላይ በቤተ ክርስቲያን ውስጥ ያሉ ግንኙነቶች ምን ሊመስሉ እንደሚገባ በምዕራፍ 4 ላይ ያስተምረናል። እንደዚሁም በመጨረሻ ከማያምኑት ጋር በውጭ ካሉት ጋር ያለን ግንኙነት ምን ሊመስል እንደሚገባ በመናገር ጥናቱን ወይም ደግሞ ሐሳቡን ይደመድማል። እንግዲህ እነዚህን እያንዳንዳቸውን ጠለቅ አድርገን ለመመልከት እንሞክራለን። ባጭሩ በባለትዳሮች መካከል ያለውን ግንኙነት በተመለከተ ሐዋርያ ጳውሎስ በቆላስይስ ምዕራፍ 3 ከቁጥር 18 እስከ 19 እንደዚህ ይላል። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ ይልና ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው በማለት ሲጽፍ እናገኛለን። እንግዲህ የቆላስይስ እና የኤፌሶን መልእክቶች በተመሳሳይ ጊዜ እንደመጻፋቸው ባለትዳሮችን በተመለከተ ተመሳሳይ ደግሞም ተመጋጋቢ ምክሮችን ያዘሉ ሆነው እናገኛቸዋለን። በቆላስይስ ምዕራፍ 3 ቁጥር 18 እና 19 ላይ ያነበብነው ይህ ሐሳብ በኤፌሶን ምዕራፍ 5 ከቁጥር 21 እስከ 33 ላይ በዝርዝር ቀርቦ እናገኘዋለን። ግን ፍሬ ሐሳቡ ተመሳሳይ እንደሆነም እንረዳለን። ሚስቶች ለባሎቻቸው ሊገዙ እንደሚገባ ሐዋርያው ጳውሎስ ይጽፋል። በቆላስይስ ምዕራፍ 3 ቁጥር 18፣ በኤፌሶን ምዕራፍ 5 ከቁጥር 22 እስከ 24 ይህንን ነው አጽንኦት ሰጥቶ የሚናገረው። ይህ የመገዛት ደግሞ በጋራ መገዛት ውስጥ የሚኖር ሲሆን በክርስቶስ ፍርሃት ሊደረግ እንደሚገባው ደግሞ ከዚህ ክፍል ጨምረን እንመለከታለን።
ስለዚህ ሚስቶች ለባሎቻቸው ራሳቸውን እንዲሰጡ እንዲገዙ በሚመክርበት ጊዜ ጳውሎስ እንደ ምሳሌ አድርጎ የሚያነሳው በጌታ እንደሚሆን ለጌታ እንደሚገባ ወይም ደግሞ በክርስቶስ ኢየሱስ አክብሮት በዛ ውስጥ ተሞልተው ያን እንዲያደርጉ ሲመክራቸው እናያለን። ባሎች ሚስቶቻቸውን ደግሞ ሊወዷቸው እንደሚገባ ይጽፋል በቆላስይስ ምዕራፍ 3 ቁጥር 19 እንደዚሁም በኤፌሶን ምዕራፍ 5 ቁጥር 28 ላይ ክርስቶስ እኛን በወደደበት ፍቅር ደግሞም ባሎች ሚስቶቻቸውን ሊወዱ እንደሚገባ በኤፌሶን ምዕራፍ 5 ቁጥር 25 ላይ ጨምሮ ይናገራል። ለሚስቶች ደህንነት ኃላፊነት መውሰድ እንዳለባቸውም ይጽፋል በኤፌሶን 5:29 ላይ። በተለይ በቆላስይስ ላይ ደግሞ መራራ አይሁኑባቸው፣ አያስመርሯቸው፣ አይጨክኑባቸው፣ አምባገነን አይሁኑባቸው በማለት ሲጽፍ እናያለን። እንግዲህ ሁለቱም ባለትዳሮች በአንድነት ሊሰሩና እርስ በርስ ሊመካከሩ እንደዚሁም በአንድነት ሊወስኑ እንደሚገባ ከዚህ እንረዳለን። ባል ለቤተሰቡ አይነተኛ መሪ ሊሆን ይገባል። አንዱ ምንጊዜም የሌላውን ደህንነት፣ መልካምነት ሊፈልግ እንደሚገባ የሁለቱ ሚናዎች ተመጋጋቢ እንደሆኑ ከዚህ እንረዳለን ማለት ነው። ብዙ ጊዜ ግንጥል ይሆናል። አንዳንድ ጊዜ አንዱን ብቻ ወስደን በሌላው ላይ ጫና ለመፍጠር የምናደርገው ጥረት፣ ለምሳሌ ሚስቶች ለባሎቻቸው ይገዙ የሚለውን ብቻ ወስደው አንዳንድ ሰዎች የተቀረውን ዋናውን ክፍል ባለማየት ሚስቶቻቸውን የሚጨቁኑበት ሁኔታ አለ። ወይም ደግሞ ከሚስቶቻቸው አላስፈላጊ የሆነ መገዛትን የሚጠይቁበት ሁኔታ አለ። በተቃራኒው ደግሞ ሚስቶች ባሎችን ውደዷቸው ተብሏል በሚለው ወይም መራራት ሁኑባቸው በሚለው የእነሱን ደግሞ ሚና ሳያዩ እነሱም ከተጻፈው ውጪ ሊያነቡ ይችላሉ። ስለዚህ በዋናነት ከዚህ የምንረዳው ምንድን ነው? እነዚህ ትእዛዞች ሙሉ የሚሆኑት አብረው በሚጋጠሙበት ጊዜ ነው። ባሎች ሚስቶችን እንደ ክርስቶስ መውደድ ሲችሉ፣ በእርግጥም እኛ ክርስቶስ በወደደን ፍቅር ተወደን ለሱ የምንገዛው መገዛት ሸክም ሳይሆን እንደ እድል እንደ ክብር እንደምንቆጥረው ሚስቶችም እንደዛ ቆጥረው ለባሎቻቸው መገዛት ይችላሉ ማለት ነው። እና ይህንን አጽንኦት ልንሰጥበት ይገባል። እያንዳንዱ ፍቅርን ከመቀበል ይልቅ ፍቅርን ይስጥ ይላል። በዚህ ቦታ የተሰጠን ምክር ደግሞ በእናንተ ውስጥ መልካም የሆነውን አሳድጉት፣ እናም እርስ በርሳችሁ በውስጣችሁ ያለውን ጥሩን ጎን ለማደስ ፍጠኑ። የመመሰጋገን ባህሪ ጥሩ አነሳሽና እርካታን የሚሰጥ ነው። አሳቢነትና አክብሮት ምርጥ አጋር ለመሆን የሚደረገውን ጥረት የሚያበረታታና ለከበሩ ዓላማዎች የሚቀሰቅስ በመሆኑ ፍቅርን እንኳን የሚጨምር ነው። ሚስት ባሏን ልታከብር ይገባታል። ባል ደግሞ ሚስቱን ሊወድና ሊንከባከብ ይገባዋል። እናም በጋብቻ ቃል ኪዳን አንድ ሆነው እንደተጣመሩ እንደዚሁ በክርስቶስ ያላቸው እምነት በእርሱ አንድ እንዲሆኑ ሊያደርጋቸው ይገባል። ከኢየሱስ ለመማርና በመንፈሱ በይበልጥ ለመረስረስ ወደ ጋብቻ ግንኙነት ውስጥ እንደሚገቡ ጥንዶች እግዚአብሔርን የሚያስደስተው ምን አለ ይለናል። ስለዚህ ሁላችንም በተለይ ባልና ሚስት በየተናጠል በየግል የራሳችንን ሚና እንደዚሁም ደግሞ በጋራ አብረን ቤታችንን የምንገነባ ልንሆን ይገባል። በመቀጠል የምናየው በወላጆችና በልጆች መካከል ያለውን የግንኙነት ዘርፍ ነው። ልጆች ሆይ ይላል፣ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው ይለናል ቆላስይስ 3:20-21። እንደ ጳውሎስ አነጋገር ጤናማ የሆነ ግንኙነት የመመስረት ኃላፊነት የወላጆች ብቻ ሳይሆን የልጆችም ጭምር እንደሆነ እዚህ ላይ እናያለን። የልጆች ኃላፊነት ቆላስይስ ምዕራፍ 3 ቁጥር 20፣ ኤፌሶን ምዕራፍ 6 ከ1-3 ላይ ደን ስናነብሳለን መታዘዝ እንዳለባቸው ተነግሯቸዋል። የልጆች ታዛዥነት አማራጭ የሌለው ጉዳይ ነው። ይህ መታዘዝ የተመሰረተው ደግሞ በአራተኛው ወይም በሶስተኛው ትእዛዝ ላይ ነው። ምክንያቱም በዛ ትእዛዝ ላይ በሚናገርበት ጊዜ እግዚአብሔርን ስሙ እንድናከብር ደግሞ በተለየ መንገድ በአምስተኛው ትእዛዝ ላይ ደግሞ እናትና አባትን አክብር የሚለውንም ትእዛዝ እናገኛለን።
በተጨማሪ መታዘዝ የራሱ ዋጋ እንደሚኖረውም እናያለን። ይሄ ልጆች ኃላፊነት ነው። የወላጆች ኃላፊነት ደግሞ በዚህ ቦታ ላይ እንደቀረበልን ልጆች ተስፋ እንዳይቆርጡ ሳያስቆጡና ሳያበሳጩ ማስተማር እንደሚያስፈልግ ተመክረዋል። ሁል ጊዜ የተቆጡና ስሜታዊ የሆኑ ማሳዘን የለባቸው። እግዚአብሔርን ማወቅ እንዲችሉ የእርሱን መንገድ ማስተማር ደግሞ ኃላፊነታቸው እንደሆነ ከዚህ እንረዳለን። በኤፌሶን ምዕራፍ 6 ቁጥር 4 እንደዚሁም በቆላስይስ ምዕራፍ 3 ቁጥር 21 ይህ የወላጆች ሚና እንደሆነ እናያለን። ልጆቻችን ስለ እግዚአብሔር እንዲማሩና የዘላለም ሕይወት ምርጫን እንዲመርጡ የጠዋትና የማታ የቤተሰብ አምልኮ ጊዜዎች በጣም አስፈላጊ ናቸው። ደግሞ ለእኛ ምሳሌ የሆነው እርሱ ልጆቻችንም ዋና አስተማሪ መሆኑን ልንዘነጋ አይገባም ይላል። ስለዚህ በቤታችን በልጆች በወላጆች በወላጆች በልጆች መካከል ያለው ግንኙነት በቃሉ ላይ እንደተቀመጠው እግዚአብሔርን የበለጠ የሚያቀርብ ወደ ቤት የሚያመጣ ወይም ደግሞ የእግዚአብሔርን መገኘት በማዕከላችን መኖሩን በእምነት እውቅና የሚሰጥ ሊሆን እንደሚገባ ከዚህ እንረዳለን ማለት ነው። ወላጆች ልጆቻችሁ እንደምትወዷቸውና እነርሱን ለማስደሰት የሚቻላችሁን ሁሉ እንደምታደርጉ አሳዩአቸው። ይህን ብታደርጉ ለጥቅማቸው የምትከለክሏቸው ነገሮች በለጋ አእምሯቸው ውስጥ የበለጠ ክብደት ይኖራቸዋል። ልጆቻችሁ መላእክቶቻቸው በሰማያት ዘወትር በሰማይ ያለውን የአባቴን ፊት እንደሚያዩ እያሰባችሁ እየራራችሁላቸውና እየሳሳችሁላቸው ግዟቸው። መላእክት እግዚአብሔር ለልጆቻችሁ እንዲያደርጉ የሰጣቸውን እንዲፈጽሙ ከፈለጋችሁ እናንተም የራሳችሁን ድርሻ በመወጣት ተባበሯቸው ይለናል። ይሄ ምክር ደግሞ በእርግጥም እግዚአብሔር ለልጆቻችን መላእክቶቹን ያዛል። እኛ ደግሞ ለነሱ ልናሳይ የሚገባንን መልካም አርአያነት የእግዚአብሔርን ፈቃድ በሕይወታቸው ለመፈጸም እንዲረዳቸው በማሰብ ልናደርግ ይገባናል ማለት ነው። ቀጥለን የምናየው ግንኙነት በሰሪዎችና በአሰሪዎች መካከል ያለውን ግንኙነት ነው። ጳውሎስ ለቆላስይስ ሰዎች ሲጽፍ ባሪያዎች ሆይ ወይም አገልጋዮች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌታችሁ ለሆኑ በሁሉ ታዘዟቸው ይለናል። በጳውሎስ ዘመን የነበረው የባሪያና የጌታ ግንኙነት መልኩ እጅጉን ቢቀየርም በሚያሳዝን ሁኔታ ዛሬም አለ። ስለዚህ ይህን ምክር ለመረዳት በሰሪና በአሰሪ መካከል ያለውን ግንኙነት አውድ መመልከት ይኖርብናል። የሰራተኞች ባህሪ ምን ሊሆን እንደሚገባ ነው የተጻፈው ያለን እንደሆነ በቆላስይስ ምዕራፍ 3 ከቁጥር 22 እስከ 5 እንደዚሁም ኤፌሶን 6 ከ5 እስከ 8 የሚያያቸው ቢኖርም ባይኖርም ሁልጊዜ ምርጥ ስራን መስራት እንዳለባቸው ተጽፏል። ስራውን ለእግዚአብሔር እንደሚሰሩት ያክል በስራቸው ለመላቅ ወይም ደግሞ የበለጠውን ምርጥ የሆነውን ነገር ለመስራት መጣር እንዳለባቸውም ተመክረዋል። ትክክለኛ ቅሬታ ከመጣባቸው ደግሞ ማስተናገድም ተገቢ ነው። እንደዚሁም መልካም ስራ ዋጋ እንዳለው ጠንቅቀው ሊያውቁ ይገባል። አሰሪያቸው መልካም አይደለም ማለት መታዘዝ የለባቸውም ማለት እንዳልሆነም ጴጥሮስም ጨምሮ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 18 ላይ ይነግረናል። በሌላ በኩል ደግሞ የአሰሪዎች ባህሪ ምን ሊመስል ይገባል ካልን በቆላስይስ ምዕራፍ 4 ቁጥር 1 እንደዚሁም በኤፌሶን 6:9 ላይ እናገኛለን። በመልካም ፍርድና በጽድቅ መምራት እንዳለባቸው፣ ማስፈራራትና በስሜት ማዘዝ እንደሌለባቸው፣ እንደዚሁም ደግሞ ሁሉንም አሰሪ የሚቆጣጠረው ሌላ አሰሪ በላዩ ላይ እንዳለ ይኸውም ሕያው እግዚአብሔር እንደሆነ ሊያስተውሉ እንደሚገባቸው ተመክረዋል። ሁላችንም ሰሪም አሰሪም ብንሆን የምናገለግለው ደግሞ ክርስቶስን ስለሆነ ሁላችንም የእርሱ ባሪያዎች የእሱ ሰራተኞች መሆናችንን ከግምት ውስጥ መጨመር ያስፈልገናል ማለት ነው። ስለዚህ ክርስቲያኖች በስራ ቦታችን የምንታወቀው እግዚአብሔርን በሚያከብር ስብዕናችን ሊሆን ይገባል። አሰሪዎችም በሰራተኞቻችን ዘንድ የምንታወቀው በተመሳሳይ የክርስቶስን ባህሪ በሚገልጥ ማንነት ሊሆን ይገባል። ምክንያቱም ክርስቲያኖች በስራ ቦታቸው ክርስቶስን ይዘው የሚሄዱና የሚያደርጉትንም ነገር ለክርስቶስ የሚያደርጉ መሆናቸውን በደንብ የተረዱ ሊሆኑ እንደሚገባ ከዚህ እንማራለን።
በጊዜው የነበረውን የማህበረሰባዊ ስርዓት እንደፈለገ ወይም በድንገት መለወጥ የሐዋርያው ስራ አልነበረም። ይህን መሞከር ማለት የወንጌሉን እድገት መግታት ማለት ነው ይላል። ነገር ግን የባርነትን መሰረት የሚመቱ መርሆችን ያስተማረ ሲሆን እነዚህም ተግባር ላይ የሚውሉ ከሆነ በእርግጠኝነት የባርነት ስርዓትን በሙሉ የሚጥሉ ናቸው። ክርስትና በጌታና በባሪያ መካከል፣ በንጉስና በተገዢ መካከል፣ በወንጌል አገልጋይና በክርስቶስ ከኃጢአት መንጻትን ባገኘው ምናምን ኃጢአተኛ መካከል ያለውን የአንድነት ግንኙነት የሚያጠነክር ነው። በአንዱ ደም የታጠቡ በአንዱ መንፈስም ሕያው የሆኑና በክርስቶስ ኢየሱስ አንድ የሆኑ መሆናቸውን የክርስቶስ ወንጌል ያሳየናል። ስለዚህ ይህንን በሚያሳይ መልኩ ነው ሐዋርያው ጳውሎስ ምንም እንኳን በዛ ጊዜ የነበረው የባሪያ አሳዳሪው ስርዓት እጅግ ብዙ ክፋት የነበረበት ቢሆንም ያንን በሙሉ አውጥታችሁ ጣሉ ባይልም፣ ነገር ግን ትክክለኛውን መርህ በመስጠት በእግዚአብሔር መንገድ የእግዚአብሔርን ሕይወት እሱ የሚሰጠውን ሕይወት እንዲመሩ ክርስቲያኖችን ያደፋፈራቸው። ሌላው የምናየው የግንኙነት ዘርፍ በቤተክርስቲያን ውስጥ ያሉ ግንኙነቶች ናቸው። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ ይላል ቆላስይስ ምዕራፍ 4 ቁጥር 2 ላይ። እርስ በርሳችሁ ጸልዩ ተብለን ታዘናል፣ ምክንያቱም የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይለናል በያዕቆብ ምዕራፍ 5 ቁጥር 16 ላይ። ጳውሎስ ከጠዋትና ከምሽት ጸሎቶች ባለፈ በማንኛውም ሰዓት እንድንጸልይ ይመክረናል። በቆላስይስ ምዕራፍ 4:2፣ ኤፌሶን 6:18፣ አንደኛ ተሰሎንቄ 5:17 ሁልጊዜ ጸልዩ ነው የሚለን። ልክ ነህምያ በንጉሱ ፊት በጸጥታ ይጸልይ እንደነበረ በማንኛውም ስፍራና ሁኔታ ውስጥ የመጸለይ እድል ለሁላችንም ተሰጥቶናል። የግድ ቦታና ጊዜ ጠብቀን ከእግዚአብሔር ጋር ለመገናኘት የተወሰንን ወይም የተገደብን አይደለንም። በተጨማሪም ጸሎታችን ብዙ እንዲሆን መንፈስ ቅዱስ እንደሚያስተካክለው ዋስትና ተሰጥቶናል። በሮሜ 8:28 እሱ በማይነገር መቃተት ስለኛ እንደሚጸልይልን ተጽፏል። ጳውሎስ ወንጌሉን ለሚሰብኩት የተለየ የጸሎት ጥያቄን ያቀርብላቸዋል። ደግሞም ሰባኪው በወንጌል ስራ ላይ ጥቂት ወይም ብዙ ልምድ ቢኖረውም አይገድም። ለዚህ ስራ ማንም ሰው በቂ አይደለም። ጳውሎስ ራሱ ከመጸለይ ባለፈ ትክክለኛውን ቃላት እንዲሰብክ እንዲጸልዩለት ወንድሞችን ይጠይቅ እንደነበር እንመለከታለን። እንግዲህ በማንኛውም ቦታ እውነቱ እንዲተዋወቅ በሚደረገው በማንኛውም ጥረት ልዩ ልዩ አእምሮች፣ ልዩ ልዩ ስጦታዎች፣ ልዩ ልዩ እቅዶች፣ አሰራሮች በአንድ ላይ ያስፈልጋሉ። ሁሉም በጋራ ለመመካከር እና በጋራ ለመጸለይ ሊሹ ይገባል። ክርስቶስ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላቸዋል በማለት በማቴዎስ ወንጌል 18:19 ይናገረናል። ስለዚህ በአማኞች መካከል እንደዛ ያለው መስማማትና መተባበር በአንድ መንፈስ ሆኖ የእግዚአብሔርን ስራ ወደፊት የማስኬድ ዓላማው ያስፈልጋቸዋል። ያንን ግባቸው አድርገው ሊከታተሉት ይገባል። በመጨረሻ የምናየው ከማያምኑት ጋር ያለንን ግንኙነት በተመለከተ የተሰጠንን መመሪያ ነው። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ይላል ሐዋርያው ጳውሎስ። እኛ በጣም ታላቅ እድል አለን። ኢየሱስ ለእኛ ያደረገውን አይተናል፣ ተቀብለነዋል። የመዳን ዋስትና አለን። ይህንን ልናውቅ የቻልነው የሆነ ሰው ስለነገረን ነው። እኛም ደግሞ እንደዚሁ ለሌሎች ልናካፍለው ይገባል። ጳውሎስ በውጭ ካሉት ወይም ገና ኢየሱስን ካላወቁት ጋር ያለን ግንኙነት ሊሆን የሚገባው እንዴት ነው ለሚለው ጥያቄ በቆላስይስ 4:5-6 እንዲመልስ ይሰጠናል። በመጀመሪያ የሚያስቀምጠው በጥበብ ተመላለሱ ይለናል። ጥበብ ወሳኝ ነው። ኢየሱስን ገና ከማያውቁት ጋር ባለን ግንኙነት ላይኛይቱ ጥበብ ታስፈልገናለች። ያዕቆብ 3:17 ከዛስ በጥሩ ቃላት ተመላለሱ ወይም ተናገሩ ይለናል። በደስታ እንዲሰሙን ቃሎቻችን ሁል ጊዜ የአክብሮት መሆን አለባቸው። ከዚያም በጨው በተቀመመ ንግግር ልንናገር እንደሚገባ ውይይታችን አብሮ ላለው ሰው ተገቢ የሆነና ለዚያ ሰው ለአካባቢያቸው ገጣሚ መሆን እንዳለበት ያስቀምጥልናል። ለእያንዳንዱ የሚመጥነውን ምላሽ ደግሞ መስጠት እንዳለብን ይነግረናል። እያንዳንዱ ሰው የተለያየ ስለሆነ መንፈስ ቅዱስ እንዴት ለሁሉም ምላሽን እንደምንሰጥ ይመራናል፣ ያስተምረናል። ስለዚህ ከሌሎች ጋር በውጭ ካሉት ጋር ባለን ግንኙነት በዋናነት የቀረበው ህይወታችንና አንደበታችን እንደሆነ ልብ እንበል። አንደበታችን
በአንደበታችን የምንናገረው ነገር ወይ ሊያቀርባቸው ወይ ሊያርቃቸው ይችላል። በህይወታችን የምናሳያቸው ነገር ወይ ወደኛ ሊስባቸው አሊያም ከኛ ሊገፈትራቸው ይችላል። ስለዚህ በጥበብ እነሱን ወደ እግዚአብሔር መንግስት ለማቅረብ በሚያስችለን አካሄድ እንድንኖር ቃሉ ያዘናል። እንግዲህ እውነተኛ አክብሮት ከሀቅና ከመልካም ፍርድ ጋር ተዋህዶ መኖርን ጠቃሚ የሚያደርግ ብቻ ሳይሆን ውበትና መዓዛን የሚሰጥ ነው ይላል። መልካም ቃላት፣ ጥሩ አቀራረብና ደስተኛ ፊት ክርስቲያንን ተጽዕኖ መቋቋም የሚቻል እንዳይሆን የሚያደርግ ሞገስ እንዲከባው ያደርጉታል። እኔነትን በመርሳት ውስጥ ለሌሎች ሳያቋርጥ የሚያካፍለው ብርሃንና ሰላም እንዲሁም ደስታ እውነተኛ እርካታን ያስገኝለታል። ሁልጊዜ ሌሎችን ለማስደሰት እየፈለግን በርኅራኄ የቸርነት ስራዎችን በመስራት የራሱን የማይፈልግ ፍቅርን በመስጠት እኔነታችንን የምንረሳ እንሁን በማለት ይመክረናል። ስለዚህ እንግዲህ ጥናታችንን ስንቋጭ በዚህ ትምህርታችን በ5 ግንኙነቶቻችን ዙሪያ ትምህርት አግኝተናል። በመጀመሪያ በባልና በሚስት፣ ከዛ በልጅና በወላጅ፣ በመቀጠል በሰራተኛና በአሰሪ፣ ከዚያም በአማኞች መካከል ሊኖር የሚገባው ግንኙነት፣ እንደዚሁም በመጨረሻ በአማኞችና በውጭ ባሉት መካከል ስላለው ግንኙነት ጳውሎስ አስተምሮናል። እንግዲህ እኛም በግንኙነቶቻችን ሁሉ ክርስቶስን የምናሳይ፣ እግዚአብሔርን የምናከብር፣ ደግሞ እግዚአብሔር መደበልንን የሰጠንን በረከት በሙላት በእምነት ተቀብለን የምናጣጥም እንድንሆን እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።